ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ሕልሟን ሙላውና ለሀገሯ አብቃትኝ ያ ረበና። ከዚህ በፊት ሽንት ቤት ስትገቡ አፋችሁን አፍናችሁ ማነው ማክስ ተጠቀሙ። ምክንያቱም አረቦች ብዙ ጊዜ ውሃ ስለማይጠጡ ሶፍት ድሪንክ ስለሚጠቀሙ ሽንታቸው በጣም ስለሚሸት ብዙ እንትን የመተንፈሻ አካል ላይ ችግር ያመጣል ተብለው ተነግረዋል። ከዚህ ብዙ ልጆች ደስ እንዲላት እነሱ ደስ እንዲላቸው አረብ ደስ እንዲለው ብሏቸው ማያውቅም። እነሱ 24 ሰዓት ቢገርዱ ክራሱ ደስ እንዲላቸው ብቻ እንደዚህ የኛ ልጆች ዋጋ ይከፍላሉ። እግዚአብሔርም ሰው ልጅ ባንዴ አይወድቅም። አሁን እንዳለው በጣም ሂደት አለው። በጣም ብዙ ጊዜ ታሞ ህመማቸውን ውስጣቸው ነው የሚደብቁት። በተለይ የመዳም ልጆች ህመማቸው ውስጣቸው ነው የሚቀመጠው። ከዛ በኋላ ነው በቃ ሊጥላቸው ሲል ለሐኪምም የሚናገሩት። ድልቅ የቀናት ደግሞ ለሰው ማውጣት እንዲምትናገረውና እህታችን ምን እንደሆነች ማን ያውቃል? ይሄኔ ስንት ጊዜያት በህመም አሳልፋለች ደብቀው ማለት ነው። እና የብዙዎቻችን ችግር ነው ይሄ በቃ የብዙዎቻችን ችግር እና ፕሊስ እህቶቻችን ከዚህ ተጠንቀቁ። ትምህርትማ አትወዱም በቃሽ በቃሽ የምትሉ የዚህ ዓለም ኑሮ ያብቃልሽና ትምህርት እየተሰጠች ስለሆነ አዳምጪ አርፈሽ ምን አባሽ ነው በቃሽ በቃሽ ብላችሁ የምትጽፉት? አሁንም ሬሳ ከመሸኘት አንቆጠብም። እንደዚህ አይነት ነገሮችን ካልተስተካከሉ አሁንም ሬሳ ከመሸኘት አንቆጠብም። ተስፍሽ ታቂ ይሆናል። ማህበራዊ ጉዳይ ትምህርት ስትሰጡ ስፔሻሊ አሁን ወንድሜ ባለው ላይ ኬሚካል እንዴት መጠቀም እንዳለባቸው ምናምን ቢሰጡ ራሱ እግዚአብሔርን ነው ብዙዎቻችን እህቶች አያውቁም። መተው እዚህ ኬሚካሉን እንዴት እንደሚጠቀሙ እንዴት እንደሚያረጉ አያውቁትም። ዝም ብለው ይገባሉ። በቃ እንዳለው ክሎሪክሱን እሷ ደስ እንዲላት እየደፋች ትውላለች። ባዶ እግራቸውን ሽንት ቤት ገብተው የሚያጥቡ ስንት ናቸው የመዳም ልጆች። እግዚአብሔር ኬሚካል ይቆራረጣል። ጊዜ ለኩሉ ምናልባት ሌላ ጊዜ በሰፊው እናወራበታለን እና ብዙ ሰው ወረፋ እየጠበቀ ስለሆነ እየገባችሁ ሀዘናችሁ እንደርሳችሁ ብቻ እንትን በሉ። መናገር እንፈልጉ ሌላ ጊዜ ሀዘኑን መድረስ የሚፈልጉ ሰዎች ስላሉ ሁለት ደቂቃ እየሰጧቸው ብዙ ሰው ከስርም እየጠበቃችሁ ነው። እነ ናርዲ እነ ሳሪ አውሩ ነው ሙና ያቡዬ ወይ እንዴት አደራችሁ? እንደምናችሁ? ሮሚዬ እንዴት ነሽ? አለሁልሽ ሳሪ። ቡጣዬ ፈጣሪ ያጽናሽ። ለመላው ቤተሰቦቿ መጽናናትን እመኛለሁ። እንግዲህ እግዚአብሔር የወደደውን የፈቀደውን አረገ። ግን በጣም ትልቁ ነገር ሰው መኖሩ ጥሩነቱ፣ መተባበሩ ጥሩነቱ ወተን በሰው ሀገር እንዳንቀር ለሀገራችን አፈር ራሱ በእንደዚህ አይነት መልኩ ማብቃት ቀላል ነገር አይደለም። ይሄ ደግሞ በሁላችንም እዚህ ኢትዮጵያኖች ትብብር በምናደርገው ነገር እንደዚህ የሚሆን ሰሞኑን ዝርያ ያቡ ሙኒት እናንተ ያደረጋችሁት ነገር ቀላል አይደለም። ማርያም በጣም ትልቅ ነገር ነው። እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። ተስፍሽ ሁሉ ጊዜም ከኛ ጋር ነህ፣ በሀዘናችንም በደስታችንም በሁሉ ነገር ለአንተ እግዚአብሔር ከፍ ያለ እንጀራ ይስጥህ። ያውዬ በጣም ነው የምናመሰግነው። ሰው መርዳት በገንዘብ ብቻ አይደለም፣ ጊዜ በራሱ ትልቅ ነገር ነው። ይህንም ማድረግ የእናንተ መተባበር ነው ለእሷ ከነ ልጇ ሀገሯ ላይ መታ የሀገሯን አፈር እንድትቀምስ ያደርጋል። ስንቱ በረዶ ቤት አለ እስካሁን ድረስ ዘመድ የሌለው ወገን የሌለው ጠያቂ የሌለው የሚወስደው የጠፋ። ይህንን እዛ ሂዱ ያየው ሰው ነው የሚያውቀው። እንደዚህ ብለሽ ብታወሪው ይሄ ማህበረሰብ ይስቃል ወይ ደግሞ ብሎ ነው የሚያልፈው። ግን ይሄንን ማግኘት በራሱ መታደል ነው። እዚህ እግዚአብሔር አምላክ ነፍሷን በገነት ያኖረው። እናመሰግናለን። ያቡም ዝርያም ተስፍሽም ሁላችሁም አመሰግናለሁ። አርዬ በዚህ አጋጣሚ አሁን ያነሳሽውን ሀሳብ እኔ ራሴ ሾክ ነው ያደረኩትና አስክሬን 6 ወር 1 ዓመት የተቀመጠ ኬዝ የነበረው አስክሬን ፍሪጅ ውስጥ ተቀምጦ ነበር። ኬዙ ካላለቀ መሄድ አይችልም ብሎ የወራት ቤት ሬሳ አስክሬን ሲነገረን ለዛ ነው ጓደኛ አፍሮ የሆነ ነገር ብትጠፉ አጠገባቸው ያለ ሰው ኢንፎርሜሽን ይነግረናል። አሁን ሙኒት ነች ቲቲ ከኔ በላይ ያለችው እነሱ ናቸው ጓደኞች።
ኢንፎርሜሽን ሲኖራችሁ ስትለዋወጡ ቢያንስ አስክሬናችሁን እንኳን ተገኝቶ ወደ ውድ እናት ሀገራችን ወደ ኢትዮጵያ ለቤተሰቦቻችሁ አስክሬን ይሰጣል። እዚህ ላይ በደንብ ተስፈሽ ፍቄ፣ ሳሪ፣ ናርዴ በየቤታችሁ ምናልባት ላይፍ ጀምሮ 5 ደቂቃ ወስዳችሁ እንዲህ አይነት ነገር ላይ በጣም ተጠንክሮ መሰራት። ቤተሰብ አልደወለችም፣ እንደ ልማዷ ጠፍታ ነው። አስክሬን ነው ገንዛ ውስጥ የተቀመጠው ፍሪጅ ውስጥ። እግዚአብሔር ምስክሬ ነው የምላችሁ። ከዚህ እግዚአብሔር ይሰውራል ወጥቶ ከመቅረት። እንደው እውነት ነው የምላችሁ ከምንም በላይ ሞት በሀገር ይሻላል። ቤተሰብ ምን ሊኖር ያርፋል። ስለዚህ አፋር ተለጥፎ ምናምን ከሚል እዛ አስክሬን ውስጥ ፍሪጅ ውስጥ የተቀመጠ አስክሬን ነውና ከዛ ውጪ እግዚአብሔር ሁላችንንም ጽናቱን ይስጠን። በዚህ አጋጣሚ ሳሪ አንቺንም ሳላመሰግንሽ አላልፍም። ለመጀመሪያው ከትናንት ማታም ከኛ ጋር ያው ሁሉ ለሊት ቁጭ ብለሽ ላረጋችሁት ሁላችሁ እግዚአብሔር ይስጥልን። እኛ ምንም አንደበት የለምና ግዴታችሁ ላረጋችሁ ከልባችን በሀዘናችን ላይ ቆማችሁ ያጽናናችሁ ቤተሰብን በጎን የደገፋችሁ ሰዎች እግዚአብሔር ውለታችሁን ይክፈላችሁ። ከሰው ምንም አይደለም፣ ሰጪም ነሽም እግዚአብሔር ነው። በእሱ ስራ አንገባም። ሳሪ በዚህ አጋጣሚ ሁሉንም ሙኒትን ጀግና ሴት በቃ እውነት ነው የምላችሁ እንደዚህ አይነት ሰው ከጎናችን አይራቅም። አቅቡ፣ ሰብስቡ፣ መካሪ ናችሁ። ብዙ ተከታይ ያላችሁ ይሄን ነገር አድርጉ። ስለመጣሽ ቴንኪዩ ሳሪዬ። ናርዲ የምትይው ነገር ካለ ሀሳባችሁን ሌሎቻችሁ። ትዕግስት ቀድሞ ከታች ለውን ዝርያሽ አለው። እሺ የኔ ቦታ ልልቀቅ። እሺ ትዕግስት ጎንደሬው አውሪ የኔ እናት። አቤት እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በመጀመሪያ ሁላችሁንም በጣም ነው የምናመሰግን። ምክንያቱም እኔ ራሴ የሞትኩ መስሎ ነው የታየኝ። እኔ ነገ የሆነ ነገር ሆን እነዚህ ወገኖቼ ለካም ወደ ቤተሰቦቼ ይልኩኛል፣ እንዲሁ በከንቱ አልቀርም አልኩና ለራሴ ነው ያለቀስኩ። እህታችን ሁኔታዋ በጣም ያሳዝናል። ኢቭን አንድ ሀገር ሆኖ ልጇን ሳታይ እንደጓጓች መቅረቷ፣ ብዙዎቻችን ህመማችን ደብቀን ራሳችን ስንል ልባችን ስንል እየወጡ ክኒን ያስከትሙናል። እዚህ ላይ በጣም ትት አለብን። እነሱ የሰጡንን ክኒን እየወሰድን ሌላ በሽታ ነው የምንገዛ። እነሱ ስራው እንዳይቀር ነው ክኒን የሚሰጡን። በእነሱ እድሜ በእነሱ በሽታ የተሰጠ ክኒን። ብዙዎቻችን ሮሚዬ ይሄ ነገር መነገር ያለበት፣ ብዙ ሰው የሚጎዳው በዛ ነው። የኛ የበሽታችን ያልሆነን መድኃኒት ነው የሚሰጡን። ለምንድን ነው ሆስፒታል ስንሄድ የእነሱ ስራ እንዳይቀር ስራቸው እንዳይስተጓጎልና ሁላችሁንም በጣም ነው የምናመሰግን። እዚህ ላይ የምለው ነገር ቢኖር ለሞላ ቤተሰቦቿ፣ ለወዳጆቿ፣ ለጓደኞቿ መጽናናቱን ይስጥልን። በዚህ ሁሉ ለተባበራችሁ በገንዘብ በጉልበት ስራ አቁማችሁ ሁላችሁንም። ከዛ ሲቀጥል እነዚህ ወንድሞቻችን የሚተባበሩን በብዙ ነገር የሚደርሱልን ትንሽ ጥፋት ስናገኝ ባንወቅጣቸው ባናሸማቃቸው ሁሎቹን በተለይ ሮሚ፣ ተስፍሽ፣ ያቡ አሁን ያልተነገረለት ወንድማችን ነው። ሙኒቲ አሁን ትንሽ ቅጽበት ስናገኝ በቃ ይዘን ሩጠን ከሚዲያ እንዲጠፉ እኛን እንዳያነሱን እኛ ታመን ወደ ሀገራችን እንዳይልኩን ለኛ እንዳይሆኑን የምናደርጋቸው ብዙዎች ነን እና ይሄንን ብናቆም ብሔር ፖለቲካ በዛ በቦታ ሆኖ ግን የሆነ ነገር ሲሆን ወደዛ ባንሸጉጣቸው ባናሸማቃቸው እላለሁ። እግዚአብሔር ይስጣችሁ፣ የወለዳችሁ በልጃችሁ አግኙት፣ ከክፉ ነገር ሁሉ ይሰውራችሁ ሁላችሁንም። በቃ የኔ ታሪክ ነውና የመሰለኝ በጣም ነበር ሳለቅስ የቆየው። እግዚአብሔር ይስጥልን። ቤተሰቦቿንም ወላዲት አምላክ እማምላክ ታጽናናቸው። ልጆቿንም እንግዲህ እግዚአብሔር ሀዘነ ልቦናቸውን ያጠንክረው። መብርሃን ከነሱ ጋር ትሆን። አመሰግናለሁ። አሚን። ትዕግስትዬ ቴንኪው ስለመጣሽ እናመሰግናለን። ትክክለኛ የሆነ መልእክት ነው ያስተላለፍሽው። ናርድዬ እንኳን ደህና መጣሽ የኔ ቆንጆ። ሰላም ነሽ ወይ? እንዴት ነሽ? እንግዲህ እህታችን ደረሰ ማናችሁም ላይ ድረስ። ናርድዬ ተናገሪ። ሮሚዬ እንዴት ናችሁ? እንዴት አደራችሁላችሁ? እግዚአብሔር ያጽናችሁ። እያየሁ ነበር ሰሞኑን እርዳታ ስለነበረብኝ ነው። ለመናገር ያደረጋችሁት ነገር በጣም እንትን ይላል። ኢቨን ተስፍሽ፣ ሙኒት፣ የተቆራረጡ ቪዲዮዎች ላይ ነበር። ሮሚዬም የዛን ቀንም ስታለቅሽ ለመግባት ሞክሬ ነበርና አልቻልኩኝም።
እግዚአብሔር ያጽናችሁ። እንደዚህ ደግሞ በፍጥነት ለመጀመሪያ ጊዜ አንዳንዴ ብዙ ጊዜ ሬሳ እንደዚህ ከኤሮፕም ከተለያየ ሀገርም ይሄዳል። አሁን ግን በቃ እግዚአብሔር ፈቅዶ በፍጥነት ይሄድ ያየሁት ይሄንን ነው እና ቅንጅታችሁ በጣም ደስ ይላል። እንኳን ለሀገሯ ለምድሯ በላካችኋት ሬሷን በጣም ይከብዳል። ሮሚዬም አሁን እግዚአብሔር ያጽናችሁላችሁም። በሌሎች ነገሮች አለን አብረን። ፍቄም ሁላችሁንም ሰላም ብያለሁ። እሺ የነበረው ነገር እያየሁ ነበር፣ ግን መግባት አልቻልኩም። ስፔሻሊ ያለቀሽ ቀን አላስቻለኝም ነበር ሮሚዬ እዛ ጋር ላይፍ ላይ ግን እዛ ስላልነበርኩኝ በቃ ገስም ላኩ እንትን አላልኩም፣ ልገባ አልቻልኩኝም እና በጣም ደንግጠሽ እንደነበር አይቻለሁ። ሁላችሁም መሯሯጣችሁ፣ በዛ ላይ ደግሞ እንደዚህ በፍጥነት ይሄድ ያየሁት የመጀመሪያ ይሄ ነው እና ሙኒትም ነሳሪም ብሪጅስቶን ሁሉም ግሩፕ ላይ ያላችሁ እንዳለ ተስፍሽ አደርጌ በጣም ያደረጋችሁት ነገር እዚህ ጋርም የተሰባሰባችሁት እግዚአብሔር ያጽናችሁ። ጓደኛ ሽምትትዬ ነው ስሟ ማሪ፣ እሷንም ቱታዬም እግዚአብሔር ያጽናሽ። ያብዬም በቃ እግዚአብሔር ያጽናችሁ ብላችሁ ነው አለሁኝ። ሌሎች ነገሮች ካለ ጻፍልኝ ዋትስአፕ ላይ እሺ። አለሁኝ። እሺ ናርዲ አሪፍ ነገር ነው እያደረገች ያላችሁ። ባይዘው በሊቢያ ጉዳይ ሁላችሁም አሁን ላይ እየተሯሯጣችሁ ያላችሁ ነፍስ ከመልቀም አስክሬን ከመልቀም የምታደርጉት ነገር ሁላችንም የሚደገፍ ነው። የአንዴና ለመጨረሻ ጊዜ ነው ሊቢያ ላይ ያሉትን ነገሮች። እናንተ ደግሞ ተረባርባችሁ ሁላችሁም በየቤታችሁ ይህንን ነገር አድርጉ፣ አደራ ነው የምለው። ቴንኪዩ ናርዲ የምታደርጋቸው ነገሮች ክብር አለኝ። እናመሰግናለን። ቴንኪዩ ናርዲዬ። በዚህ አጋጣሚ ሰፈር የኢትዮጵያዊ በመሆን እርዱ ናርዲዬ። ይሄ በየሰፈሩ እየተከለሉ የሚረዱት ነገር አይሰራም። ኢትዮጵያዊ በሚለው የአዲስ